ስህተት በጣም ትልቅ ስህተት ተሰርቷል። እህት ናት፣ እህት ኮንሽ አልቀበልም ነው ማለት ያለባት። ሂጂ ክሰሹ በህግ። ይሄ ፍርድ ቤት አይደለም የሷ ቤት። ቁጭ አድርጋ አካባቢ እየተጠራ ልጅቷን አውቃታለሁ እንዲህ ነው እያለች ስትመሰክር ቆየች። መልካም ጥሩ ነው፣ ግን ለምን በህግ አይጨርሱም? በህግ መጨረስ ነበረባቸው። የአካባቢ ስም የሆስፒታሎች ስም ሲጠራ ዝም ብላለች። እስኪ ይቃተም ወንድም ያውን ያስጠይቃታል አይደል? አሁን እንደው ፍቅር የሆነ ነገር ያስጠይቃታል አይደል? አንዴ በደንብ ግዴታችሁ ሴትዮ መጠየቅ አለባት። ለምን መሰላችሁ? ህዝቡ ዝም ብሏል። እቺ ሴትዮ ሌላ ስራዋን ትስራ እንጂ ህዝቡ ዝም ያለው ለምን መሰለሽ? ቦታ ነው የጠራችው። ቦታ ብቻ እየጠሩ ሲዘላብዱ ማስቆም አልቻለችም። ጎንደር እያሉ ጎንደር ሆስፒታል፣ በዚህ አጋጣሚ ለጎንደር ሆስፒታል ሸር አድርጉ። ውርጃ ክልክል ነው። ጎንደር ሆስፒታል ስቶፕ ብላ ማስቆም ስትችል አላስቆመቻትም። ጎንደር ሆስፒታል የመንግስት ነው። ለጎንደር ሆስፒታል ራሽ ማምጣት ትቻለሽ ወረቀቱን አለቻት። አልሰማሻትም እንዴ? ሄደሽ እኮ ማስወጣት ትቻለሽ። ጎንደር ሆስፒታል ያስወርድ። ምናልባት ታማ የሆነ ነገር አድርጋ ልታሳጥብ ሆዷን ሂዳ ከሆነ ያ ሌላ ታሪክ ነው። ሌላ ታሪክ ግን ለጎንደር ሆስፒታል ሼር አድርጉ። የመንግስት ሆስፒታል ነው። የመንግስት ሆስፒታል ውስጥ ቀርቶ ግለሰብ ላይ ውርጃ ክልክል ነው። ማንም ሰው አላግባብ የተፈጠረ ደግሞ ኖርማል ነው፣ ጤነኛ ነው ምናምን የስንት ወር እንደሆነም አልታወቅም። ዞሮ የአንድ ወር ደም እንኳን ለመጥረግ በጣም አስቸጋሪ ነው። እንኳን አይደለም መንግስት ሆስፒታል ውስጥ ክልክል የሆኑ ነገሮች ሲዘባረቁ ጎንደር ሆስፒታል ስትል ስለተጠራ ስሙ ማለት ነው ዝም ያለቻት የመንግስቱ ሆስፒታል ነው ሆስፒታሉ። ስለዚህ ስቶፕ ብላ ማቆም ስትችል አላስቆመችም። ሴትዮዋ ሆን ተብሎ እንዲጠለሽ ኢንተርናሽናል ሆስፒታል እንዲጠለሽ አድርጋለች። ስለዚህ ለጎንደር ሆስፒታል ቪዲዮ ላኩ ከቻላችሁ የምትችሉ ልጆች ለጎንደር ሆስፒታል ለፕሬዝዳንቱ አድርጉ። ስለዚህ እሷ ባለችበት በኢሜል ይጠይቃታል። ራሱ ሚዲያ ላይ ማውጣት አልነበረባትም። ችግር ካለበት የጎንደር ሆስፒታል በህግ ይጠየቃል። ካለሽ ላኪ ትጠየቃለች። ልጅቷ ያችን ትጠየቃለች፣ ሀቢባም ትጠየቃለች። ገና ማለት ማንም አይለቅም እንደ ብዙ ነገር ነው። ካለሽ እንደዛ የሚል የተቆረጠ ቪዲዮ ካለሽ ላኪልኝ ለኔ ሜሮ ላኪልኝ፣ በውስጥ ላኪልኝ። ያላችሁ ልጆች እኔ ቪዲዮ እንትን አላልኩም። ያላችሁ ልጆች ይሄን ቪዲዮ በፍጥነት አምጡት። እንደው ሪከርድ ያደረጋችሁ ጎንደር ሆስፒታል ያለችበት ቪዲዮ አስወርጄ ጎንደር ሆስፒታል ላይ ያስወረድኩበት ያለችው ቪዲዮ ቁረጡና ልቀቁት። ዩቲዩብ ላይ ሂዱ በፍጥነት። አሁን ዩቲዩብ ላይ ሂዱና ከዩቲዩብ ላይ ቁረጡት። ዩቲዩብ ሁሉም ላይ ነው የተለቀቀው። እኔ የሚገርመኝ ወገኖች ዩቲዩብ ላይ እሷ ትጭናለች። ቪዲዮ ተደርጓል። በደንብ ነው የተደረገው። እንዴ በጣም ዩቲዩብ ላይ ትጭናለች። ዩቲዩብ ላይ ስለሚጫን ቪዲዮ ዘላለም ዓለም ለሚቀመጥ ነገር እቺም የልጆቿን ፕራይቬት ላይፍ አበላሸች። እቺ ሚስት ነኝ ብላ የመጣችው የልጆቿን ፕራይቬት ላይፍ አበላሸች። የራሷን ፕራይቬት ላይፍ አበላሸች። ለገንዘቡ አንዴ ሄዷል። ፍቅረኛዋ ነበር፣ ተበዳድለዋል። እሱም ካለበት በቤተ ክርስቲያን በዛው በለመዱበት ሄደው ይቅርታ ተጠያይቀው ቢያልፉት ቢተውት መልካም ነበረ። አልፏላ በቃ 9 አመት ሆኗል። እንግዲህ ምን ይደረግ ከሆነ ከተበደለ እህቲቱ እነዚህኞቹ ናቸው ያመጧት። ለምን አመጧት ከተባለ ያኛው ራሱ ፍቅር የተባለው ልጅ ስህተት አለበት። ቤቱ ቁጭ ብላ ያቺን ነፍሰ ጡር ልጅ ወደ ሚዲያ እንድትወጣ ለምን ተደረገ? በፍጹም ማባረር ነበረበት። ወንጀል ነው። ካስረገዛት ችግር ካለ በህግ ነው የሚጠየቀው እንጂ ሚዲያ ላይ ወጥቶ ልክ እንደ ትርንጎ ማለት ነው። ትርንጎ ባሌ ከዳይ ምናለይ ብላ የሸዋን ህዝብ ሙሉ ጨርጋ ስም ካጠፋች በላይ በለመደ አፏ የእናቷን ስም አጠለሸች፣ የአካባቢያችንን ስም አጠለሸች። ወጣ የወለደቻትን ማህፀን እየረገጠች እናቴ ወልጅ አልጠየቀችኝም እያለች ስትዝረከረክ ዛሬ ዩቲዩባን ክርችም አድርገው አዘጉባት። ማን አዘጋባት? ሀቢባ ራሱ ትናንትና በተናገረችው ኢትዮጵያ ላይ ብትሆን ኖሮ እስር ቤት ነበር የምትገባ። ለምሳሌ ልንገራችሁ፣ በዚህ ሳምንት ውስጥ እኮ አንድ ጠበቃ አለች፣ የህግ ጠበቃ ቲክቶክ ላይ የምትሰራ ማለት ነው፣ መረጃ የምትናገር። እሷ የሆነ መረጃ አዛብተሽ ተናግረሻል ተብላ በ24 ሰዓት ውስጥ እስር ቤት የገባች። አትችልም። ሶሻል ሚዲያ ላይ ነኝ ብዙ ተከታይ ያለኝ ተብሎ እንደፈለገ መቀደድ ምናምን ነገር አይቻልም። ይኸው አረብ ሀገር ምናምን ስለማተዱበት ነው ብዙ ሰው ሰጥቶ ህግ አለ፣ አረብ ሀገር ህግ አለ፣ ይከለክል ነው። ግን ምንድነው ሰው እዛ መመላለሱ መሄዱ ሪፖርት ማድረጉ ምናምን ስለሚፈሩ አካሄዱንም ስለማያውቁት አብዛኞቻችን የቋንቋ ችግር አለብን። በደንብ አረብኛ የመናገር ችግር ስላለብን ከሄዳችሁ እነሱ ቀስ ብለው ነው የሚጠይቁት። ቪዲዮውን አሳያችሁ ቀስ እያላችሁ ከተረጎማችሁ አስተርጓሚም አለ ከተረጎማችሁ ማለት ይሄ በጣም ስህተት ነው። አንደኛ የሰው ልጅ ስብዕና እየተገደለ ነው ያለው። ሴቶቹ ስብዕና በዛ ደረጃ እየወረደ ነፍሰ ጡራስ ቢሆን ሆዷን አንዘርጥጣ 9 ወር ሙሉ የት ነበረች? 9 ወር ሙሉ
ተቀምጣ ተቀምሞ ምን ተብሎ የአካባቢያችንን ስም ለማጠልሸት ብቻ እነዛ ልጆች ገንዘብ በልተዋል ስለተባለ እነሱም በህግ ይጠየቃሉ። በህግ እነ መሰረት ብርጅስቶን የተባሉ ሴቶች በህግ ልንጠይቀው ነው፣ ዲፖርት ልናደርገው ነው ምናምን ብለው ይዘውታል አይደለ? በላው ላይ ደግሞ እኔ ሆዴ ውስጥ ልጅ አለ ብላ መጣች። በሷ ነው አሁን ይሄ ሁሉ ሰውዬ መዘዝ የመጣው። እሱ ቤት ያለችው ልጅ እሱ ቤት የምትሰራው ልጅ ናት ይሄን ሁሉ መዘዝ ያመጣችው። እሱ አስረገዘኝ አለች፣ እሱ ደግሞ እህቲቱን ይዞ መጣ ለተንኮል። እንግዲህ እሱ ያመጣት ይምሰለው ምን ይበለው ባናውቅም ማለት ነው። ከዛ በኋላ ደግሞ ሚስት የተባለ ሴት መጣች። ይቺ ልጅ ባትመጣ ኖሮ ያቺኛው አትመጣም ነበር። ዞሮ ነገር ለምን ወጣ ለምን ተወራ ምናምን አይደለም፣ ማውራት መብታችሁ ነው። ግን የአካባቢ ስም እየተጠራ ትልቅ ሆስፒታል እየተጠራ እንደዛ ሲጠለሽ እኔ ቦታ አላስጠራም የሰው ስም አይነሳም የምትል ሴትዮ ዝም ምን ያለችው ቁጭ ብላ ሲጠራ ማለት ነው። አካባቢ ሲጠራ ሰሞኑን ነው የጀመሩት። በመሰረቱ ከወር በፊት ሆናቸዋል ጎንደር ማለት ከተጀመረ። እነሱ ስለጠሩት እኛ ብንጠራው ምንም ችግር የለውም። የሆነ ልጅ አስገብታ ከሆነች ልጅ ጋር አገናኘችው። ለውዝዋዜ የገባ ልጅ ወደ ትዳር ውስጥ ከተተችው። ቪዲዮ የቅረጹት አላውቅም። እንደዛ ደም እያስነባች ልጁ በውስጥ ተነጋግረው ችግር መፍታት ካለ ቪዲዮ የተቀረጸ ቪዲዮ ካለ በመፍታት ሲቻል ኦንላይን ቁጭ አርጋ ቪዲዮ ልጁን እያስለቀሰች ሪከርድ ተደርጎ ተለቋል። ወንድ ልጅ በዛ ደረጃ እንዲያለቅስ እንዲሰበር ቪዲዮ እንዲቀረጽ ተደርጎ እኛ ገንዘብ ስጡን አላልንም። ገንዘብ ስጡት አላልንም። ለልጁ ነሰታችሁ ከሆነ ያለሽ ከተገኘ ልጁን ብታመጡ ጥሩ ነው። ለገንዘብ ብሎ ገባ፣ ተውዝዋዝ ያገኛለሁ ብሎ ገባ። ወስዳ ከሴት ጋር አገናኘችው፣ ከትግሬ ጋር ቪዲዮ ቀረጸችው። ወንድ ነው ምንም ማድረግ አይችልም። ወይ ልብሱን አውልቆ ይሆናል ወይ ሸሚዝን አውልቃለችው። ያየም ምንም ያለ በእኛ ጋር ስብዕናችን ስለማይፈቅድ አውጥታይን ለቅባለሁ ብላው ነው መሰል ልጁ ደም ሲያለቅስ ነበር። ደም ቁጭ አርጋ ኦንላይን ቁጭ አርጋ ደም ስታስለቅሰው ነበር። ማን ሀቢባ ልጁን በውስጥ አረጋግታ ችግሩን መፍታት ስትችል እንደሰራቻት እንዳበላሻቻት ግን አላደረገችውም። ለምን? የኛ ልጆች እንዲሰበሩ ይፈልጋል። የኛ ልጆች ታንቀው እንዲሞቱ ይፈልጋል። ስብዕናችንን ስለምታውቁት የሀገራችንን ስብዕና ስለምታውቁት ማለት ነው። ስለዚህ ይህ ሰርታለች ከሳምንት በፊት እንደገና ለኛን ሴቶች እያንቋተቱ ማን ያመጣት? ምስር ናት ያመጣቻት ነፍሰ ጡሯን። ለምን አመጣቻት? ተመካክረው ነው ያመጧት። ከነ መሰረት ጀምሮ ተመካክረው ነፍሰ ጡሯን ያመጧት። ለምን ወደዚህኛው ጋር ተጣጋ? ሰው እርስ በርሱ መጣ። ያ ተጠራ መጣ፣ እህትየዋን ጎትቶ መጣ። ይሄኛው እኛ ስላዋረዳችኋቸው ምናምን ስለ ጥንቆላ ስላወራችሁ አይደለም፣ መብታችሁ ነው። እናስጠንቁሉ ጥንቆላ ካለ ግን እኛ በዚህ ደረጃ ከሚዲያውም ከሀገሩም እንድንባረር አንፈልግም። ሁሉንም መስራት እንፈልጋለን። ሚዲያውም ላይ መኖር እንፈልጋለን። የተፈለገንበት ቦታ ሰርተን መኖር እንፈልጋለን። ለምትስቁ ሰዎች ደግሞ መውቻቸው አንፈልጋቸውም። እንዴ ስንት ሰዓት ከትናንት ወደ የጀመሩ ትናንትና እኮ ወደ 4 5 ሰዓት 6 ሰዓት ያክል ቆዩ እኮ ሌሊቱን ሁሉ አላልቅ ብሎ መጨረሻ ላይ እኮ አዳምጣ እኮ ያመጣችሁ ነገር የለም። ከወንድምሽ ታረቂ ነው ያለቻት። ከወንድምሽ ታረቂ፣ ወንድምሽን ይቅርታ ጠይቂ አለቻት ልጅቷን። እንደገና ሚስቱም ደግሞ ሚስቴን ይቅርታ ትጠይቅ አለ። ምን ያርግ እሱ ይቅርታ ትጠይቅ አላግባብ። በዚህ አጋጣሚ ግን እኔ የምነግራችሁ ታናሽ እህቴ ሰው ጎረቤት እንደዚህ አስወጥቶብን ሆቴል ውስጥ አስገብቶት እኛ አምጥተን አስረናታል። ፖሊስ አምጥተው እኮ አሳስረውናል። እኛ በልጃችን እኮ እኔ በህቴ ቤተሰቦቼ እኮ ታስረዋል፣ ልጅ አስረዋል ተብለው እህታችንን አምጥተን ቤት ውስጥ አስረናል። ምክንያቱም እኛ ነን ኃላፊነት ያለብን። ሆቴል ውስጥ ከተውብን በ14 ዓመቷ አስጠፍተው ሆቴል እንድትሰራ ደብቀው አድርገው አምጥተን ቤት አስረናል። ይሄ ወህቱን መቅጣት ምን ማለት ምንም ችግር የለውም። የአመታቱ ምናምን ሊለይ ይችላል። ተናድጄ ነው ብሏል። ይሄ የሁሉም ቤተሰብ የኢትዮጵያዊ ቤተሰብ የምናደርገው ድርጊት ነው። አሜሪካ ውስጥ አይደለም፣ ዩሮፕ አይደለም የምንኖረው። ራሳችንን ቤተሰባችንን ቆንጥጠን መያዝ ያለብን እኛ ነን። ልጁን እየደገፍኩት አይደለም፣ እቺኛንም እየደገፍኳት አይደለም፣ ግን ስህተት ተሰርቷል። ስህተት በጣም ትልቅ ስህተት ተሰርቷል። እህት ናት፣ እህት ኮንሽ አልቀበልም ነው ማለት ያለባት። ሂጂ ክሰሹ በህግ። ይሄ ፍርድ ቤት አይደለም የሷ ቤት። ቁጭ አድርጋ አካባቢ እየተጠራ ልጅቷን አውቃታለሁ እንዲህ ነው እያለች ስትመሰክር ቆየች። መልካም ጥሩ ነው፣ ግን ለምን በህግ አይጨርሱም? በህግ መጨረስ ነበረባቸው። የአካባቢ ስም የሆስፒታሎች ስም ሲጠራ ዝም ብላለች። እስኪ ሌሎቻችሁ ቀጥሉ። ሰላም እንዴት ናችሁ? አይሰማም አለ ጋጥ እንዴት ነሽ? ሰላም ለሚኒውት ነሽ? ምክንያት እኔ በትናንትና በተፈጠረው ነገር በጣም ነው ያዘንኩት። አንደኛ ኢትዮጵያዊነቴን፣ ሁለተኛ አማራነቴን በጣም ወላሂ እንጃ
ያኔ ወንድም ይመታልም ይቆጣልም። ልጅቷም ግን ህፃን ናት። ያኔ አረብ ሀገር ስንመጣ እንኳን ወንድሟ ቤት ያኔ መኪና ሸጦም ብሎ አሳክሟታል። እሱም ፈጣሪ ይስጠው። ይሄን ሁሉ ደግሞ እልሽ ለህፃን ልጅ እኮ ፓስፖርት ተሰጥቶት ዱባይ ላይ ሊመጣ ስራ ሊሰራ አይደለም። ህፃን አይደለችም እንዴ? ህፃን ማለት የ1 አመት የ2 አመት ልጅ ነው። ህፃን አይደለችም፣ ትልቅ ሴት ናት። ለመቅደስ ትንሽነቷን አትሸፋፍኑ። እናንተ መሸፋፈን አያስፈልግም። እዛ አካባቢ አሁንም ቢሆን እዚህ ሴትዮ ቤት እንደዚህ ደረጃ በሚደረሰው ሁልህም ማንኛውም ብሔር ብሔረሰብ ሆነ ወንድሙ ላይ የሚዘምት ቤተሰብ ላይ የምትገባ ከሆነ ሴትዮ ከአሁኑ መቀጣት አለባት፣ መቆም አለበት። ሁሉም እንደ አንድ ኢትዮጵያን ቆማለ። ወንድምን እየፈረጁ አብሶ በእኛ ብሔር ላይ ያላት ጥላቻ በደንብ እያስታወቀ ነው። ስለዚህ ይሄንን አትንትራት ነው። ማንኛውም ሃይባን እየገደፍኩኝ አይደለም። ሃይባን ሳይሆን ልጅቷ ያኔ አሁን ኢትዮጵያ ቤተሰብ ያሳክመናል፣ የሆነ ነገር ያደርገናል። ልክ እንደዛ ነው ያየችው። ያኔ ጅልነትም ሊሆን ይችላል፣ አስተሳሰብ ጉለትም ሊሆን ይችላል ልጅቷ እንጂ ወንድሟን ሚዲያ ላይ እኮ አታዋጣም። ሞታ ብትቀበር ይሻላታል። እንዴት ትናንትና እንደዛ ከምትሆን ሞታ አፈር ቢረጩባት ነው የሚሻላት። ያኔ ወላሂ እኔ ራሱ በጣም ነው ያፈርኩት። ለምን ወንድሜ እንደዛ አድርጎልኝ ምንም ያርገኝ፣ በቃ ምንም ያርገኝ። ወንድም ቤተሰብ ተቆጣ ነው የሚያሳድገው፣ ወይንም አባት እናት ወንድም ያው ነው አባት ወንድም ዲስ ያኔ በቃ አንቺ እንዳረግሽ አርጊ ብሎ ትቷት ቢሄድ እህቴ ጋር አልደራደርም ብሎ ራሱ ወጥቶ ቢሄድ ነው እኔ ብዬ የተመኘሁት ማለት ነው። ግን አልሄድም። ያ ሁላ ከሳሽ ሲመጣ እህቴ ጋር እኔ አልደራደርም እንዳረግሽ አርጊ ብሎ ትቷት ወጥቶ ቢሄድ ምን ታረጋዋለህ? ምንም አታረገውም። ያ እስክንድር የሚባል ሰው በጣም ናፈር ነው። አንደኛ በኢትዮጵያነታችን ራሱ ኢትዮጵያዊ ሶሻል ሚዲያ ማለት ባልመጣር ብዬ ራሱ የተመኘሁበት ቀን ነው ትናንትና።